ምን አለ ፍቅር ከሳተምዶኝ ቆይ ሰው ይናርጉ ነው የሚለን ዛሬማ አለቀውም ነው እንዴ ላውጥቶኝ ጨነቀኝ ተሰቃ አንተ ምንድነው ችግር ለምን ወንድሜ የሚመታው አው መትቼዋለሁ ደሞ መመቷለሁ ምን ታመጫለሽ ምን ጭራሽ ምን ታመጫለሽ አንተ አታፍም እንዴ አላፈርኩም ደሞ መምታቴን አላቆም አንቺን እንደዚህ ያመጣ የሚያገናኘን ከሆነማ ሁሉ ጊዜ ነው ማለት ምን ማለት ነው እሱ ደግሞ አንቺን ለማግኘት ስንት ቀን ደጅጠን ነው በሰላም ስጠራሽ አትመጪ ታዲያ እሱን አስለክሽ አንቺን እዚህ ድረስ ማስመጣቴ ምን ስተታለ አንተማ ጤነኛ አትመስለኝም ለዚህ ነው ዛልጅ የምታስለክሰው አው ላንቺ ስል ምንም ማረጋለሁ ደሞ አትቆጪ ነይ እስቲ ቁጭ ብለን ቡና እንጠጣ አንተ ግርም እኮ ነው የምትለኝ እንዴት አሰብኩ እንዴ እየሰጥኩ አንተ ደግሞ እዚህ ምን ታደርጋለህ የትልቅ ሰው ወሬ ከምታደምል ሄሬ ብስራና ሰላም ይከዚህ ከሳተምዶኛል ራስ ጥሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ነገሯት መላት ተኝ እሺ የጣድኩትን ወጥ ለወርድና ቡናውን እንጠጣለን ገላታ ሁሉ ጊዜ ታት ማታ ብቻዬን አባትም እናትም ሆኜ ያሳደኩሽ ከማንም ዱርዬ ጋር አሸሼ ገዳሜ እንድትይ ነው ከዚህ በኋላ ከቤት የምትወጪ መስሎሽ አምጪ ስልክሽ ሂጂ ግቢያው ተለዩ ይሉናል እኛማ ፍቅር ጸንቶብናል ፍቅራችን እባክሽ ኮኪን አገናኝ በጣም ናፍቃኛለች ወንድሟ ስልኳን ቀምጧታል እኔም ደግሞ እንዳመጪ ይሉኛል እንደምንም ብለሽ አንድ ጊዜ ብቻ ላገኛት አንቺ መላታጪ ምን ነገር አርጊ ትሄድ ይቅርብ በቃ ወንድሟ ዱርዬ ነው ብሎ በአንተ ምክንያት በር ተዘግቶባት ነው የምትውለው በጣም ፈርታለች ሰፈር ውስጥ የሆነ ነገር ቢፈጠር ይቆጨኛል እንዳትመጣ ብላለች ስማ እንዳትመጣ ማለት በጥንቃቄ ነው ማለት ነው ስለዚህ በቃ የሆነ ነገር እናደርጋለን ፍቅርሽ ተንቶብኛል ልቤ አንቺን አለኖ አቤት ፍቅርሽ ተንቶብኛል ገብቶ ወሰድ ትዝታ ይሰማኛል እህል አይበላም ብሎ ያማኝ የኔ አባት መጣልኝ በጣም ናፍቀሽኛል ያ ገገሞ ወንድምሽ እኮ ከቤት አልወጣም ብሎኝ ነው ብሎ ያማኛል ምን አይነት ሰፈር ውስጥ ነው የመጣሁት ኡፍ ተግባባት እንዳልል እረፍ እሸትና ቆንጆ አሙጂ ኤክስኪውዝ ሚ የኔ ቆንጆ እዚህ ሰፈር ጉግል ማፕ አይሰራም የዚህ ሰፈር አድራሻ ያለው ጭንቅላቴ ውስጥ ነው የት ምን ፈልገሽ ነው ፕሊዝ እንዳትነካኝ ስፔስ ታይም ራሴ ፈልጌ ማግኘት ይችላል ያንተን እርዳታ ይጠይቅ የለም እርዳታ አልፈልግም ይሄ እኮ ያንቺ ሰፈር አይደለም እዚህ ሰፈር ኢንተርኔት ሳይሆን ኢንቴንሽን ነው የሚሰራው አንቺ ግን ሰው እርዳታ ለማኝ የሚያደርግሽ ይመስልሻል አው ምክንያቱም እናንተ ስትረዱ ትርፍ ነገር ትፈልጋላችሁ ስልኬ ልትቀማኝ ነው ወይስ ሌላ ነገር አይታል ስልክሽን እኔ ኦሬንጅ እንጂ አፕል አልወድም ደሞ ስፔስ ተይናልሽ ሰፈራችን ጠባብ ልባችን ግን ወደ ቪላ በላይ ሰፊ ነው እሺ ሲያዩክ የተማርክ ትመስላለህ እዚህ ሰፈር ውስጥ ከምታወደለድል ወጣ ብለህ ህይወትን አቀይር መማር ማለት መቀጠር ከመሰለሽ ተሳስተሻል እኔ እዚህ ሰፈር ሙሉ ህይወትን እያጠናሁ አንቺ ግን ትንሽ ስላለሽ ከሰው በላይ ሆነሽ ይመስልሻል ያለ ቦታሽ የተገኘሽ ቀን ግን ማጣፊያውን የሚያጥረሽሽ እሺ ፈላስፋው ብሎ ካራት ወዴት እንደሆነ ንገረኝና ሂሳብህን ልስጥ ሂሳቤ ፈለግታሽ ነው እንደዚህ ወረደስ የታደሰ ቤት የሚለው ውስጥ አልፈራሽ እዛ ነው እንግዲህ መልካም ጉዞ ፕሪንሰስ እንዳለው ያንጠባራል ይኸውልህ ያገኘውን እድል መጠቀም ልመድሽ እንዴ በእናት ስልኬን ፋይል አለው በእናት ስልኬን አስመልስልኝ እሺ ያቢውሲ ሰንተ ከፍያለሽ ድንጋይሽ አፈር ብላ ሳስጠላ የታባሽ እምቢ ያለኝ እንጂ ቻል ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔስ ለፍቅር ሰስቼ አላውቅም እምቢ ያለኝ እንጂ ቻል ብለው ሆዴ እንዴት ነህ ትዳይ ስማ አንተ ሰራልሻለሁ ያልከኝ ቀሚስስ በዛ ላይ ለክታኝ ነበር አው ሰጥሻለሁ ብዬሽ ነበር ለክቼሽም ነበር ግን ጠፍተሽ በመጣሽ ቁጥር በለካውሽ ልክ እያገኘሁሽ አይደለም ማለት ወይ ትወፍሪያለሽ ወይ መልሰሽ ትከሻለሽ ለዛ ነው እንጂ ቃሌንም አላጥፍም ነበር ታዲያ ድጋሚ ለካኛ
እንደምን ልለካሽ? እንደ ፍቅረኛ ነው ዋጋም ማለውጣበት ቆንጆ ቀሚስ። አጋይንማ አሳየሽኝ እኮ። ግራ እያጋባኸኝ ነው አነጋገርህ። ከአነጋገርህም አልፎ አንተም ተቀይረሃል። የተቀየረ ሰው እኮ ጥፋተኛ አይባልም። እንዲቀየር ያደረገው ሰው ነው እንጂ። ለዛ ነው ልሰጥሽ የነበረውን ቀሚስ የተውኩት። እንዴ ለምን? ምክንያቱም ገላሽ ላይ የሰቀልኩት ቀሚስ በሌላ ስለሚወርድ፣ ባንቺ ላይ የሾምኩት ፍቅርና ክብር በሌላ ስለተሻረ፣ ከዚህ በኋላ ልሰፋልሽ የሚችለው ጨርቅ ሁለተኛ ሞትሽን ስትሞቺ ለመገነዣ የሚሆነው ነው። ቆይ የመጀመሪያው ሞቴስ መቼ ነው? ሁለተኛው ሞቴስ መቼ ነው? የመጀመሪያውን አሁን ከሰዓታቶች በፊት ሞትሽ። የሞትሽው ምን ልብ ላይ ነው። ሁለተኛው ሞት ደግሞ ለሁሉም ሰው ስትሞቺ ነው፣ ሁሉም ሰው ሲያለቅስልሽ። ፈጣሪ ከፈቀደ የዛን የመገነዣ ጨርቅሽን ከጉንጉን አበባ ጋር በገዛ እጄ ሰርቼ ልክልሻለሁ። ደና ይቅጠምሽ ደና ይቅጠምሽ ደና የሸኘ ደጁን አያምንምና ደና ለሰርጌት እመጣለሁ። እኔም ብቻ ለመምጣት ሞክራለሁ። የኔ አባት በፊት ላሳለፍናቸው የፍቅር ጊዜያት ስትል እሱንማ አባትሽ ባንዴ አፈራርሶት ለሚወዱት ሰው ሊደሩሽ። ቴዳ አባቴን በጣም ወደዋለሁ፣ በጣም አከብረዋለሁ። ከሱ ፍቃድ ውጭ መውጣት እንደማልችል ታውቃለህ። መልካም ሁሉ እመኝልሻለሁ፣ ምክንያቱም አንቺ ጥሩ ሰው ነሽ። እኩያዬ ነሽ እንደኔው ለጋ። ባልሽ ግን በጣም እድለኛ ነው። እድሜው ለማስቀር ተስፋ ባለጸጋ ዳሮሽ ግን ከሌላ ብትሄጂ ነውር ነው አሉሽ። ያንቺ ትዳር ነው ወይ የኔና አንቺ ፍቅር? ውዴ ንገሪኝ የቱ ነው ትክክል? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቄቴ የለም እንዴ ላፍታ እንኳን ችለው መለየት መላመድ ከመወለድ በላ። ልጄ እንዴት ነች? ምን አገባ? 5 ሳንቲም ሳይኖር ልጄ ስትላታፍራ አሁን ከዚህ ሂድ። በእናትሽ አንዴ ብቻ ልቀፋት፣ ከዚያ ስሜት ሄዳለሁ። በእናትሽ አንዴ ብቻ። እንኳን መሳም ባይና አታያት። አሁን ባሌ ሳይመጣ ከስት በዛ ላይ እሷም እንዳይመጣብኝ አልወደም ብላለች። በቃ ሰውንም አታስጨንቃት። እንደዛ ልጅ አሁን ከዚህ ልጄ እባክህ አትናፍቀኝ፣ የእናት ፍቅር የተለየ ያብራክ ክፋይ እንደምን ልሳብ እስኪ አባዬ ነው አይደለም ሌላ ሰው ነው። ያንቺ አባት ስለማይፈልግሽ አይመጣም። አሁን ጂክ ብርሃኔ 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 አንቺማ